ጦርነት ቢኖርም ክርስትና እየሰፋ መሆኑ ተገለጸ። ይህ የሆነው የት ነው የሚለውን በዝርዝር እነግራችኋለን። በመላው ዓለም ሆናችሁ የምትከታተሉን ውድ ቤተሰቦቻችን ይህ የክርስቲያን ዜና ነው። በዚህ ሰዓት እንድትሰሟቸው መልካም ያልናቸውን አዳዲስ መረጃዎች ይዘን መጥተናል። እስከ ፍጻሜው ሀሳብና አስተያየታችሁን በኮመንት መስጫ ሳጥን ውስጥ እያስቀመጣችሁ አብራችሁን ቆዩ። አስቀድመን የምንነግራችሁ ከሐዋሳ የደረሰን መረጃ ሲሆን በሐዋሳ የሚስዮን ላኪ ማህበር ምዕመናን ፎረም ተመስርቷል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የማዕከላዊ ደቡብ ኢትዮጵያ ሲኖዶስ ምዕመናን ለሚስዮንና ወንጌል ማዳረስ ስራ በተቀናጀ መልኩ ምላሽ እንዲሰጥ የሚያግዝ የሚስዮን ላኪ ማህበረ ምዕመናን ፎረም መስርተዋል። በሐዋሳ ኬብሮን ማህበረ ምዕመናን በደማቅ ስነ ስርዓት በተከናወነው መርሃ ግብር ላይ የዋናው ጽህፈት ቤት ከተለያዩ ሲኖዶሶች የተጋበዙ እንግዶች እንዲሁም የተለያዩ ማህበረ ምዕመናን ሽማግሌዎችና አገልጋዮች ተሳትፏል። በወቅቱ የፎረሙን አስፈላጊነት ያብራሩት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የወንጌል ተልእኮና ስነ መለኮት መምሪያ ዳይሬክተር ቄስ ጥላይ ከበደ ፎረሙ ምዕመናን አቅማቸውን አስተባብሮ በተቀናጀ መንገድ የሚስዮን ስራን እንዲሰሩ ያስችላል ብለዋል። ሁሉም ምዕመን በሚስዮን ስራ ላይ ለመሳተፍ የተጠራ ነው ያሉት ቄስ ጥላይ ይህን በመረዳት ያላመኑትን ተደራሽ ለማድረግና ያመኑትን ደቀ መዝሙር አድርጎ ለማጽናት የሚከናወኑ ወሳኝ ስራዎችን ይደግፋል ሲሉ አብራርተዋል። የሚስዮን ላኪ ማህበረ ምዕመናን ፎረም በብሔራዊ ደረጃ መመስረቱንና ቀጥሎም በሲኖዶስ ደረጃ የመጀመሪያ መሆኑን ጠቅሰው ሲኖዶሱና ምዕመናን በተቀናጀ ለፎረሙ መመስረት ያሳዩትን ጥረት ለሌሎች ምሳሌ የሚሆን መሆኑን ተናግረዋል። አንደኛው ሁሉም ሰው ለወንጌል ጥሪ የተጠራ መሆኑን የኛም ምዕመናኖች ማስተዋወቅ ነው። በወንጌላውያንና በቄሶች ላይ ብቻ የምንደገፍ ሳይሆን በጥቂት መስካሪዎች ላይ የምንደገፍ ሳይሆን እያንዳንዱ ምዕመን የወንጌልን ስራ እንዲሰራ መጽሐፍ ቅዱሳዊ ጥሪ የደረሰው ስለሆነ ይሄንን ግንዛቤ ፈጥሮ ሁሉም በያለበት እንዲሰባሰብ ማድረግ ነው። ሁለተኛው ነገር ደግሞ ያሉትን ደግሞ ደቀ መዛሙርት አድርጎ በዚህ ዕውቀት እንዲታነጹ የማድረግ ስትራቴጂን የተከተለችው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የማዕከላዊ ደቡብ ኢትዮጵያ ሲኖዶስ ፕሬዝዳንት ቄስ ኢያሱ በበኩላቸው በሲኖዶስ የሚገኙ ማህበረ ምዕመናን ግለሰቦች በተቀናጀ መንገድ በሚስዮን ስራ የሚያደርጉትን ተሳትፎ በተቀናጀ መንገድ ለማስቀጠል ያግዛል ብለዋል። ፎረሙ መመስረቱ ቅንጅታዊ ስራ እንዲኖር፣ መደጋገፍ እንዲኖር፣ እንደገና ደግሞ ሁሉም ደግሞ ተሳትፎ እንዲያደርግ ላኪ ማህበራን አሁን ያሉት ብቻ ሳይሆን አጠቃላይ በሲኖዶሳችን 975 ማህበራን አሉና እነዚህ 975 ማህበራን በሚሽን በመላክ ሌላውን በመድረስ የወደቁትን በማንሳት የሳቱትን በመመለስ ወንጌል ወዳልደረሰባቸው አካባቢዎች ለመሄድ ይሄ ቅንጅታዊና ጉልበት ስለሚሆን ህብረትም ስለሚሆን አቅምም ስለሚሆን ይሄ ምስረታ የሲኖዶስ ማለት የሚስዮን ላኪ ማህበራን ምስረታ እየተካሄደ ነው ያለው። ቄስ መንገሻ ናጫ በበኩላቸው በሲኖዶስ የተጠራበትን የሚሽን ስራ ሁሉም ማህበረ ምዕመናን በነቃ ተሳትፎ እንዲያደርጉ የሚያስችል ስራዎች እየተሰሩ እንዳሉ ጠቅሰው ዛሬ የተመሰረተው ፎረም ይህንን ጥረት የበለጠ ውጤታማ እንዲሆን አቅም ይሆናል ብለዋል። እኛ እያንዳንዱ ምዕመናን እያስተማርን እያሰለጠንን ቅስቀሳን ማከዛም ለምሳሌ አሁን እንደ ዘርፉ አስተባባሪ ስልጠናዎች በየወሩ እሰጣለሁ። ግለሰቦችን አስተባብረው በግልም በጋራ ማስተባበረው አሁን ሁሉም በቁጭት ነው የተነሳል። አሁን ያላቁ እንደም በቁጭት ነው። አሁን በቀረበው ሪፖርት በጣም እኔም የት ልገባ እያሉ ስለሆነ በጣም የሚያነቃቃ በቁጭት ውስጥ የሚያስገባ አሰራር የተሰራ ስለሆነ በጣም ደስ የሚል ነው። ጥሩ ተስፋ አለን የሚል ከዚህ ሁሉም ማህበረ ምዕመናን ላኪ ይሆናል የሚል እምነት አለን። ኢየሱስን ከሰማይ ያወረደ የመንግስቱ ዋና ተልእኮ የሆነውን የሚሽን ስራ ማህበሯ ትኩረት ሰጥታ እየሰራች ነው ያሉት ከተሳታፊዎች መካከል በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የታቦር መካነ ኢየሱስ ማህበረ ምዕመናን የኢቫንጀሊዝም ሚሽን ዲፓርትመንት ኃላፊ ቄስ አመኑ ናቸው። ማህበሯ የሚሽን ስራን የሚያሳልጡ ስልቶችን ነድፋ በሀገሪቱ በ10 ክልሎች የሚሽን ስራ እንደምትሰራም ተጠቅሷል። ለሚሽን ስራ ትኩረት በሰጠነው ልክ እግዚአብሔር እየባረከና የረገጥናቸውን አሳልፎ እየሰጠን ያሉት ቄስ አመኑ ይህም የመንገዳችን ተገቢነትና የሌሎች በረከቶች ሁሉ ምንጭ መሆኑን የሚያመለክት ነው ሲሉ ተናግሯል። በኮየር ደረጃ ተቀናጅተው ሚሽን ላይ ተሳትፎ በማድረግ ከሚታወቁት መካከል የአሬርሳ ነጆ ማህበረ ምዕመናን የአቤኔዘር ኳየር መሪ እህት ከነአን
ካላቸው አዋጥተው ተቀናጅተው እንደሚልኩ ጠቅሰው የሥራ የተጠራንበት ወሳኝ ተልዕኮ በመሆኑ አጠናክረን እንቀጥላለን ብለዋል። የዳዬ ሻሎም ማህበረ ምዕመናን ሰብሳቢ አቶ በላይነህ በበኩላቸው ምዕመናን በየአገልግሎት ዘርፉ የሚሽን ስራ ትኩረት እንዲሰጡ በማድረግ ውጤታማ ስራ እየተሰራ መሆኑን ጠቅሰው ፎረሙ ይህን የበለጠ ፍሬያማ ለማድረግና ለማጠናከር ያግዛል ነው ያሉት። ለሁለት ተከታታይ ቀናት በተካሄደው መርሃ ግብር የፎረሙን አስፈላጊነት በተመለከተ የግንዛቤ ስልጠናና የቀጣይ ቅንጅት በተመለከተ ውይይት ያደረገ ሲሆን ፎረሙን የሚያስተባብሩ 15 አባላት ተሰይመው ስምሪት ተሰጥቷቸዋል ሲል መረጃውን ከስፍራው ያደረሰን ፋኑኤል ዳዊት ነው። በዚህ ሰዓት የምንነግራችሁ ሌላኛው መረጃችን በመጋቢ ሳምሶን ሰሞን የተጻፈው የክብር ዕቃ የተሰኘው መጽሐፍ መመረቁን የተመለከተ መረጃ ይሆናል። የክብር ዕቃ በሁለተኛ ጢሞቴዎስ 2 መልእክት ላይ መሰረት አድርጎ የተጻፈ ነው። መጽሐፉ የደራሲውን የህይወት ጉዞ ጭምር የሚዳስስ ሲሆን በብሉይ ኪዳን እግዚአብሔር ቤት ውስጥ የክብር ዕቃዎች እንደነበሩ የአዲስ ኪዳን የክብር ዕቃዎቹ ሆነን እንድንኖርና እንድናገለግል የሚሞግት ነው። የመጽሐፉ ምረቃ አዲስ አበባ ቶፕ 10 ሆቴል የደራሲ ቤተሰብ፣ ወዳጆቹ፣ የቤተክርስቲያናት መሪዎችና ጥሪ የተደረገላቸው እንግዶች በተገኙበት በድምቀት ተመርቋል። የመጽሐፉ ደራሲ መጋቢ ሳምሶን የክብር ዕቃ የሚለውን የእግዚአብሔር ሐሳብ ላለፉት 25 ዓመታት ሲያስተምሩት የነበረ መሆኑን ለክርስቲያን ዜና ገልጸዋል። ሁለተኛ ጢሞቴዎስ 2 ላይ መሰረት አድርጎ የተዘጋጀው መሆኑን አክለው ማንም ሰው ለእግዚአብሔር የክብር ዕቃ የመሆን ጥሪውን እንዲቀበልና የውርደት ዕቃ እንዳይሆን በዚህ መጽሐፍ የግል ሕይወታቸውን የተማሩትንና ያስተማሩትን ማካፈላቸውንም አክለው ነግረውናል። ሰው ኖርማሊ ለውርደትም ለክብርም መሆን ይችላል። ለእግዚአብሔር ከተለየ እግዚአብሔር ሊጠቀምበት የሚያስፈልግ ዕቃ ሆኖ እግዚአብሔር ይሰራበታል። ያለዛ ደግሞ የውርደት ዕቃ ሆኖ መኖር ይችላል። የተመረጡ ዕቃዎች የነበሩበት ዘመን እንደነበረ ካህኑ ባለበት፣ እንደገና ደግሞ መልአኩ ባለበት፣ እንደገና ደግሞ ታቦቱ ያለበት ኤሪያ ላይ የነበሩ ዕቃዎች የተለዩ ለእግዚአብሔር የተለዩ ነበር። አዲስ ኪዳን ስንመጣ እኛ ራሳችን ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቅርቡ ዘንድ በእግዚአብሔር ርኅራኄ ዕቃነቱ ሽፍት ያደርጋል። ኪዳኑ ሲመጣ የአዲስ ኪዳን ላይ ሽፍት አድርጎ እኛ ራሳችን የክብር ዕቃዎች ሆነን እንገኛለን። መግቢያው ላይ ስለ ራሴ ሕይወት መስክሬያለሁ። የነበርኩባቸውን ዘመን እንዴት ጌታ እንደተገናኘ እንዴት እንደተለወጥኩኝ። ስለዚህ ብዙዎቹ እግዚአብሔር እንደሚለውጥ ብዙ ነገር ውስጥ ቢገቡ ተስፋ የቆረጡ ሰዎች ክርስቶስ ጊዜ ያለው የሚገናኝበት አይኑ እንደከፈተለትና ላዩ ላይ ያለው ቅርፊት እንደወደቀ ጳውሎስ የኛም ሕይወት እንደዛ ብዙ ቅርፊቶች ወድቆልን ነው ሕይወታችን የተለወጠውና በጣም እርግጠኛ ነኝ የኔን ሕይወት ምስክርነት ጥቂት ውስጡ ስላለ ብዙዎች እንደሚጠቀሙ እንደሚነኩበት ከዚህ ነገር ውስጥ ነው የወጣው ብለው እንደሚገረሙ አውቃለሁ። የመጽሐፉ አርታኢ ወንድም ዳንኤል ጌትነትና ቀደምት አንባቢ ተባባሪ ፕሮፌሰር ደስ ይንደው ሰው በእግዚአብሔር ቤት ውስጥ የሚኖርና የሚያገለግል ሰው የክብር ዕቃ ሆኖ እንዲያገለግል የሚያበረታታ ነው ብለዋል። በመሆኑም ሁሉም ክርስቲያን ማንበብና የክብር ዕቃ መሆኑን ጠንቅቆ በማወቅ መኖር እንዲችል ይህ መጽሐፍ ስለሚጠቁም እንዲያነቡት ሲሉ አደራ ብለዋል። ይህ የክብር ዕቃ የሚለው ለየት የሚያደርጋቸው ብዙ ባህሪያቶች አሉት። የመጀመሪያው ምንድነው? ይሄ መጽሐፉ ቀጥታ ወደ ኋላ ይመልሰንና የእስራኤልን ቤት አሰራሮች በእስራኤል ቤት ውስጥ የሚገኙትን ዕቃዎችን እያመጣ በኋላ ላይ እኛን ደግሞ ከነሱ ጋር ያጣመርና እኛን እግዚአብሔር እንዴት የክብር ዕቃ አድርጎ ሊጠቀምብን እንደወደደ ያወራል። በሁለተኛነት ደረጃ ደግሞ ይሄ መጽሐፉ ምን ያወራል? በዚህ ዘመን ያለን ቅዱሳን ለእግዚአብሔር የምንጠቅም የክብር ዕቃ እንድንሆን የሚያዘጋጅ የሚጠራ ጥሪ ስለሆነ መጽሐፉ ለዚህ ዘመን የሚመጥን ሆኖ አግኝቼዋለሁ። ለአገልጋዮችም የሚጠቅም ሆኖ አግኝቼዋለሁ እና ቅዱሳን ይህን መጽሐፍ ቢያነቡት፣ አገልጋዮች ቢያነቡት፣ እንደናንተ ያሉ ጋዜጠኞች ቢያነቡት በእውነት ለእግዚአብሔር የክብር ዕቃ ሆነን የምንጠቀም እንደምንሆን እንደሚረዳኝ ባለሙሉ ተስፋ ነኝ። ሰው በእግዚአብሔር ቤት ውስጥ ሲኖርና ሲያገለግል ወይ የክብር ዕቃ ወይ ደግሞ ካልሆነ የውርደት ዕቃ ሊሆን ይችላል። ስለዚህ በመጽሐፉ ላይ በዋናነት አትኩሮት ሰጥቶ ለማብራራት የሞከረው እግዚአብሔር በሰጠን ዘመንና ጊዜ የክብር ዕቃ ሆነን የእግዚአብሔርን ሐሳብ አገልግለን
ማለፍ እንዳለብን ለማበረታታት የተጻፈ መጽሐፍ ነው። በመድረኩ የቀድሞ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንትና የሰርክል ዳይሬክተር መጋቢ ጻዲቁ አብዶ የረከሰ ዕቃ መሆንም አለና አሁን ግን ይህ መጽሐፍ የክብር ዕቃ ሁኑ ብሎ ይሞግተናል ሲሉ ከእግዚአብሔር ቃል አካፍለዋል። በመድረኩ አርታኢ ዳንኤል ጌትነትና ጋዜጠኛ ሽመልስ የመጽሐፉን ዳሰሳ ለታዳሚያን ያቀረቡ ሲሆን የናዝሬት አማኑኤል ህብረት ሽብሸባ መዘምራን በዝማሬ አገልግለዋል። የቤተክርስቲያናት መሪዎች፣ ጥሪ የተደረገላቸው እንግዶች፣ መሪዎች፣ ደራሲው መጋቢ ሳምሶን ስምዖንና ባለቤታቸው ዘማሪት አስቴር ጋር በመሆን በጸሎት ተመርቆ በይፋ ለንባብ በቅቷል። የክርስቲያን ዜና በስፍራው ተገኝተን ዝርዝሩን ተከታትለን አቀረብንላችሁ። ሌላኛው በዚህ ሰዓት የምንነግራችሁ መረጃ ወደ ኢራን ይወስድናል። ባገኘነው መረጃ ጦርነት ቢኖርም በኢራን ክርስትና እየሰፋ መሆኑን የሚገልጽ ነው። በኢራን የሚገኙ አብያተ ክርስቲያናት ወይም የጸሎትና የክርስቲያን ህብረቶች አንደርግራውንድ ቸርች ይባላሉ። የሀገሪቱ መንግስት ክርስትናን አጥብቆ የሚከለክል ሲሆን ክርስቲያን ሆኖ በአደባባይ አምልኮ ማድረግ፣ ቃለ እግዚአብሔር ማካፈል ወንጀል ነው። ይሁን እንጂ የእግዚአብሔር ስራ ድንቅ በአገረ ኢራን ክርስትና እያስፋፋና እያደረገ ይገኛል። በቅርቡ አሜሪካና እስራኤል ከኢራን ጋር ጦርነት ላይ እንደሆኑ ይታወሳል። ታዲያ የአገሪቱ የጸጥታ መዋቅር ሙሉ በሙሉ ትኩረቱን ወደ ውጫዊ ጦርነትና ፖለቲካዊ አለመረጋጋት ማስፈን ላይ በመሆኑ ክርስትና ያለ ከልካይ እያበበ ይገኛል ይላል መረጃው። አንደርግራውንድ ወይም የተደበቁ ቤተክርስቲያናት የተባሉት በተነጻጻሪ ነጻነት እየሰሩ ይገኛል። በሰፊው መጽሐፍ ቅዱስ ማሰራጨት፣ የጸሎት ፕሮግራሞችን ማካሄድና የወንጌል ስርጭት ማካሄድም ተችሏል። የኢራን ክርስቲያኖች ምንም እንኳን ከሰማይ በሚወርደው ቦምብ ምክንያት እንደ ማንኛውም ኢራናዊ ስደት ቢበዛባቸውም እነሱ ተያይዘው ሌሎችን እያጽናኑ ወንጌል እየሰበኩ ይገኛል። ጦርነቱ ከተጀመረ ወዲህ ብቻ በሺዎች የሚቆጠሩ መጽሐፍ ቅዱሶች ለክርስቲያኖችና የተደበቁ አብያተ ክርስቲያናት ተበትኗል። ሞትና የመንግስት መፍረስ ስጋት ውስጥ የሚገኙት ኢራናውያን ልባቸውን ለወንጌል ዝግጁ የሆነበት ጊዜም አሁን ነው። እንደ ዘገባውም ኢራናውያን ክርስቲያኖችም ከስደት ይልቅ በህዝባቸው ጋር በመቆየትና ወንጌል ለመስበክ ምቹ ዕድል ያገኙበት ጊዜ አሁን ሆኗል። ባለፉት 25 ዓመታት ብቻ የኢራን ክርስቲያኖች ቁጥር ከጥቂት ሺህ ህዝብ ወደ 1 ሚሊዮን አካባቢ ተጠግቷል። የቮይስ ኦፍ ማርቲርስ አስተባባሪዎች በአገሪቱ ያለው የወንጌል ስራ እንዲጸናና እንዲስፋፋ እንዲሁም የቀጠናው ፖለቲካዊ ሁኔታ እንዲረጋጋ ጸሎት ያስፈልጋል ሲሉ ጥሪ አቅርበዋል ሲል ያስነበበው ወርዚ ኒውስ ነው። በመላው ዓለም ሆናችሁ ምርጫችሁን ደግሞ የክርስቲያን ዜና ያደረጋችሁ አድማጭ ተመልካቾቻችን ለዚህ ሰዓት ልንነግራችሁ የመረጥንላቸውን መረጃ በዚህ ቋጨን። በአዳዲስ መረጃዎች ተመልሰን እስክንገናኝ ሀሳብና አስተያየታችሁን በኮመንት አስቀምጡልን። ሰላም።